በሃና ጉዳይ እንግዲህ በዛሬው ቀን አዳዲስ መረጃዎች ወጥተዋል ማለት ነው። አንዲት ልጅም ከሃና ጋር 9 ቀን ቆይቻለሁ ያለች ልጅም አዲስ መረጃ አውጥታለች። እንደዚሁም ደግሞ የገጣር ልጅ ወይንም ደግሞ የሹምዬ ጓደኛ አብረው የሄዱ ከሃና ጋር አዲስ መረጃ አውጥቷል። በጣም ለማመን የሚከብድ መረጃዎች ወጥተዋል ማለት ነው። እነዚያን ወደ እናንተ አጠናቅሬ ይዤ መጥቻለሁ። ይህንን ቪዲዮ ላይክ በማድረግ ባካችሁላችን ለሃና ድምጽ እንሆናት። በጣም ተሳዝናለች። ሃና ብቻ ሳትሆን በጣም ብዙ የኦሮሞ ልጆች፣ የትግራይ ልጆች፣ የአማራ ልጆች ከሸዋ ከወሎ ጠቅላላ እዚያ ያለው ስቃይ እንደሚባለው ቀላል ነገር እንዳልሆነ ነው መረጃው ከቀን ወደ ቀን እየወጣ ያለው። የልጆች ፎቶ ያለው መረጃው እጅግ በጣም ዘግናኝ ማለት እስከዛሬ ድረስ የሁሉ ድርጊት ሲፈጸም ምንም ነገር እንዳልሆነ እስከዛሬ የምናውቀው ነገር ምንድነው? ልጆች በዚያ ሲሄዱ ጀልባ ተገልብጦ እንደሞቱ ምናምን ነገር ነበር። ነገር ግን ያልሞቱ ነገር ግን ከሞተም በታች ከቆመ በታች እንዴት ነው የሚባለው? ከሞተ በላይ ከቆመ ደግሞ በታች ወይ አልሞቱ ወይ አልቆሙ በስቃይ ውስጥ በገዛ ወገኖቻቸው እየተሰቃዩ ለቤተሰብ ደግሞ ሞተዋል ተብለው ሞታቸውን የተረዱ ያልሞቱ ልጆች እንግዲህ በዛሬው ቀን ከሃና ጋር አብራ የነበረች አሁን ላይ ሳውዲ አረቢያ ከገባች 14 ቀኗ ነው። ኦሮሞኛ ነው የምትችለው፣ አማርኛ ግን ታዳምጣለች። አብራት የነበረችው ልጅ እያንዳንዱን ነገር አውርታ በአማርኛ ተናገረች የተፈጠረውን ነገር። እንደዚሁም ደግሞ ያችኛዋ ልጅ በኦሮሞኛ ተናግራ ተስፍሽ ራሱ እዚያው ላይ አስተርጉሞታል ማለት ነው። ኦሮሞኛ የተናገረችውን ምንድን ነው ያለችው? እንግዲህ ይቺ ልጅ 9 ወሯ ነው እዚያ ላይ ታግታ፣ ለቤተሰብ ግን እንደሞተች ተነግሯቸዋል። ተኝ ተብላ እንደተኛች ልክ እንደሞተ ሰው አይነት እንድተኛ ተደረገች። ከዚያ ፎቶ ተነስታ ለቤተሰቦቿ ፎቶ ተላከላቸው። እነሱ እንደሞተች ነው የሚያውቁት። ልጅቷ ግን አልሞተችም። 9 ወር ሙሉ እዚያ ድንበር ውስጥ ነበረች ታግታ ማለት ነው። በቀን 3 ሰው ምናምን ይገናኛታል። እና ሃና እንግዲህ ከ9 ቀን በፊት ነው እኔ ጋር የመጣችው አለች። ስትገናኝ ልክ እኔ ወደዚህ ልመጣ ስል አካባቢ ነው ያመጧት እሷን። አንድ ነገር ከዚህ በኋላ አንድ ሰው ሃና ቢልሽ አንቺ ሃና አይደለሽም፣ ሃና ሞታለች፣ ሃና በህይወት የለችም። ሃና ለምንድን ነው እንደዚህ የምትሉት? ልጅ ስትላቸው ልጅ ከእንደገና ማውለድ ትችያለሽ እዚሁ። አንድ ሰው ግን ከሰው ጋር ተቀላቅለሽ ሃና ነው ስሚ ምናምን ብትይ ወዮልሽ ተብላ ከዚህ በኋላ በስሟ በሃናም እንደማትጠራ ነው ልጅቷ የተናገረችው ማለት ነው። እንደዚሁም ደግሞ ስታለቀስ ሁሌ ቁጭ ብላ ታለቅሳለች ልጅቱ። አማርኛ በጣም ነው የምትሰማው፣ ነገር ግን መናገር አትችልም። ስታለቀስ አብረውኝ የመጡ ልጆች ናቸው የሸጡኝ እኮ ልጄ እኮ እኔ በህይወት አለው እኮ አልሞትኩም እኮ ልጄ ግን አብረውኝ የመጡት እኮ ናቸው ይሸጡኝ፣ እነሱ እኮ ናቸው የገደሉ ልጄ እያለች እዚያ ቁጭ ብላ ሁሌ ነው የምታለቅሰው። 9 ቀን ብቻ ነው አብረው የተቀመጡት። ከዛም በኋላ በ9ኛው ቀን ይችኛዋ ተለቀቀች። ያኔ ከ9 ወር በኋላ ማለት ነው። አሁን ሳውዲ አረቢያ ከገባች 14 ቀኗ ነው ይችኛዋ ልጅ። እና በጣም በሚያሳዝን ሁኔታ ሌላም እንደዚሁ አብራቸው የሄደች ልጅ ነበረች። እሷ ደግሞ በትላንትናው ቀን የሰጠችው ምስክርነት ነው። አብራ የሄደች ቪዲዮ ላይ ራሷ አለች። የገጠር ልጅ ቪዲዮ ላይ የገጠር ልጅ ቪዲዮን አጥፍቶታል። ነገር ግን ሌላ ቦታ የተጫነ ቪዲዮ አለ አብሮ እሱን የቀረጻቸው ምናምን ነገር። በዚህ ሁኔታ ውስጥ ራሱ የገጠር ልጅ ተጠይቆ ነበረ። ምንድን ነው ተብሎ ሲጠየቅ ምን አለ? ሃና እዩኝ ማለት አልወድም እባክህ አትቅረጸኝ እያለች ነበር እዚህ ጋር ስትሸፋፈን የነበረችው ምናምን ብሎ ብቻ የሚሰጠው ማብራሪያ በጣም ብዙ ነው። እንግዲህ በዛሬው ቀን እንደወጣው መረጃ ከሆነ የገጠር ልጅ አሁን ሙሉ ስፖንሰር ተደርጎ የሄደው በእነሱ ነው። 7000 ምናምን ሪያል ወረቀት ተሰርቶለት፣ እንደዚሁም በድንበር በኩል ሲያልፍ በነበረበት ሙሉ ወጪውን ሽፋን ተደርጎለት በጣም ብዙ ስፖንሰር አግኝቷል። እና እንዴት ብሎ ይናገር? አንዳንዶቹም በዚህ ነው ይላሉ። ብቻ የተያዘበት የሆነ ነገር አለው። እና ምንድነው የሆነው? ይቺ ልጅ እንደተናገረችው እንግዲህ አብረን ነበርን፣ ነገር ግን እዚያ ድንበሩ ላይ ስናልፍ እንደ ዘረኝነት እንዳታዩብኝ፣ ዘረኛ ምናምን እንዳትሉኝ ያሉትን ነው የምነግራችሁ ብላ ነው ስትናገር የነበረው። እና ስንመጣ ገና ስልክ ተደውሎ እነዚህ የኛዎች ናቸው ብለው አሳልፏቸው አሉ። ልጅቷ የራያ ልጅ ነኝ፣ ትግርኛ እችላለሁ፣ ጥንቅቅ አድርጌ ሁሉንም ነገር እናገራለሁ። እና ስንደርስ እናንተኛዎች ናቸው ምናምን ለሙከራ ራሱ አናገሩን በትግርኛ። እና ሁሉንም ስለምችል እኔም ተናገርኩኝ። ፓወር ባንክ ምናምን ይዛችኋል ብለው ጠየቁን። ከዛ እኔ ይዣለሁ ግን እጦት ማስያዣ ውስጥ ደብቄው ነበር። አንዲ ጓደኛ ይዛለች። 3 ናቸው ሴቶቹ አጠቃላይ እስካና። እሷ ግን ደህና ፓወር ባንክ አይደለም ዝም ብሎ ደከም ያለ ነው እንድሰጣቸው አደረግን። ሰጠናቸው። ምንም እንዳፈሩ መንገዱ ሁሉ ሰላም ነው ብለውን ሸኝተውን ነው ያሰናበቱን። እና ሽፍታ ምናምን የሚባል ነገር የለም። እነሱ ናቸው ደላሎቹ ማለት ነው። እና የገጠር ልጅ ጓደኛ ደግሞ አንደኛው እንግዲህ 4 ልጆች ስልክ ለአቡፋኖ ሰጥቻለሁ ምናምን ብሎ እሱ ሁሉ ተናግሮ ነበረ።
ደውሉ እንዳለ ሁሉን ለማናገር ሁሉም ሲደውላቸው ስልክ የሚያነሳ ሰው የለም። አንደኛው ግን የገጠር ልጅ ጓደኛው አለ፣ ደላላ ነው እሱ። እንግዲህ ከሳውዲ አረቢያ እስከ ድንበር ድረስ ያደረሳቸው እሱ ነው። እሱ ያለው መረጃ የሰጠው መረጃ እንደ ገጠር ልጅ ወይንም እንደ ሹብዬ ወንድምነት መረጃውን ሰጥቷል ብሏል አቡፋኑ። ሌላው ግን ሌላ አንድ አብሯቸው የተጓዘ ልጅ የሰጠው መረጃ እጅግ በጣም የሚያሳዝን በጣም ብዙዎችን ያስለቀሰ ነገር ነው ማለት ነው። እስከዛሬ ያልተሰማ ነገር። በቃ የገጠር ልጅ ሰው ሳይሆን አውሬ ነው ትላላችሁ። የምሬ ነው የምላችሁ። ማለት እስከዛሬ ውስጤን ነበር የሚበላኝ ይሄ ድሃ እያልኩ ማለት ነው። የእውነት ይሄ ድሃ ለምንድን ነው ገና ቀን ሊወጣልኝ ነው ብሎ ሲያስብ ከዚያ ጫካ ግመል ተመጠበቅ፣ ፍየሎች ተመጠበቅ፣ በጎች ተመጠበቅ፣ ከዚያ ንፋስ ከዚያ አቧራ ላይ ወጥቶ እንደ ሰው መኖር ሲጀምር ፈተና ጀመረበት እያልኩ ሁሌ የእውነት ስለሱ ጸሎት አድርጌ አውቃለሁ። ጸሎተኛ ሰውኛ አይደለም እና ያሳዝነኛል። በቃ እንዲሳየው ራሱ ቅጭጭ አለታ ያላችሁ እና ይህን መረጃ ስትሰሙ ግን ሀሳባችሁ ይቀየራል። ትቃጠላላችሁ፣ ትንገበግባላችሁ። ሴት ወንዱን ያለቀሰው ይህንን ነገር ሲሰማ ማለት ነው። ምንድን ነው ያለው እንግዲህ ጓደኛው እዚያ ልክ ድንበሩን ስትወጣ ቪዲዮ ምናምን ቀርጿታል። የገጠር ልጅ ቪዲዮ ምንም ይችል ልጅቷ እኮ የሶሻል ሚዲያ ሰው ነኝ ምንም ይውኝውኝ ወይንም ደግሞ ቪዲዮ አትቀርጹኝ የምትል ልጅ አይደለችም። ቪዲዮ ሁላችንም ቀርጾናል፣ ገመድ የሚባለውን ቦታ ስንወጣ እና ምንም አይነት ድካም የለባትም። ገመዱንም በሰላም ነው የወጣችው። ያንን ገመዱን ከወጣች በኋላ እዚያ ላይ ከደረስን በኋላ ገመዱን አልፈው ደላሎቹ ጎትተው ወሰዷትና ድንጋይ ስር ወስደው ደፈሯት። እዚያው ፊት ለፊት ማለት ነው። የተደብቆ ምናምን አይደለም። ዘወር አድርገው ግን ድንጋይ ስር ነው የደፈሯት። ከዚያ ከደፈሯት በኋላ ትንሽ ቆይተው የገጠር ልጅን ጠሩትና ተነጋገሩ። ከዛም በኋላ እሷን እየጎተቱ ሲወስዷት ሁለቶቹ ልጆች ተነስተው እኔና ጓደኛ ተነስተን ለምንድን ነው እንደዚህ የምታረጉት ብለን ስንጠይቃቸው ይሄን ልጅ በጥፍ ይመቱታል፣ እዚሁ ጠብሰን እንበላሃለን አንተን ሲሉት አንዲት ነገር ትፍሽ ብትሉ ስንባል እኔ ምንም ማድረግ አልቻልኩም፣ ምንም ማድረግ አልቻልንም። ልብሷንና ስልኳን አምጡ ተባለን፣ ሰጠናቸው። እሷን እየጎተቱ ወሰዷት እዚያው ፊት ለፊታቸው ማለት ነው። ከዛም በኋላ ምንም አልቆዩም፣ 20 ደቂቃ ምናምን ራሱ አልቆዩም። ተመልሰው መጡ። ያው እኛ መንገዳችንን ጀምረው እንደመርከዝ አለ ማለት ነው። እና ላይብ ላይ በቃ ይሄን ሲናገር በጣም ብዙዎች እየተላቀሱ ነበር። የነበረው ነገር ይሄ ነው። በቃ የገጠር ልጅ እንግዲህ ለሞታለች እንዳለ ብቻ በጣም ከባድ ነው። ገንዘብ የማያደርገው ነገር የለም። ድህነት ከባድ ነው። ሞት መቼ እንደምንሞት ሁላችንም እኮ አናውቅም። በእውነት መቼ ሰው ልጅ ሀብታም ብንሆንም ሀብት ምንም አያደርግም። ግን ድህነት ብዙ ማለት ምን ትላላችሁ? አሁን እዚህ ጋር ለማውራት ራሱ ለመፍረድም ይከብዳል። በምን ተይዞ ነው ለምን እንደዚህ ያደረገና ልጁ ራሱ የተናገረው እዚያ ጋር ምንድነው የኛን ስልካችንንም ገንዘባችንንም ወስደውብናል። የገጠር ልጅ ስልክ ግን ተመልሶለታል አለ ማለት ነው። ይሄን ያለው ነገር ከዚያ ወዲህ የገጠር ልጅ ወይንም ሹምዬ የተባለው ልጅ ትክክለኛ ስሙ ሹምዬ ነው። የቲክቶክ ስሙ ነው የገጠር ልጅና በእግር በፈረስ ቢፈለግ ሊገኝ አልቻለም እስካሁን ድረስ ማለት ነው። እንግዲህ ያው ምን አይነት መልስ ይሰጥ ይችላል? ዋና የተፈለገበት ምክንያት ምንድነው? የቀረጸውን ቪዲዮ እንዲሰጥና ክስ እንዲመሰረት። ምክንያቱም መሲ ብርጅስቶን በተፈለገው ሰዓት ክስ ለመመስረት ዛሬም ከፈለጋችሁ ሳውዲ አረቢያ ያገባሉ ብላለች። ዛሬውም ከፈለጋችሁ ፈልጋችሁበት ሰዓት ሰው በሚያስፈልግበት ሰዓት አለሁነ ተስፍሽም ቢሆኑ እንሄዳለን ውክልና ይዘን ክስ ለመመስረት ጥብቅናም ለማቆም ብለው ተነስተው ነበር። ይሄንን ቪዲዮ እንኳን እንዲሰጥ እኛ ለምነን አቅቶናል። ግን ህዝብ ይወቅልን መረጃው እሱ ጋር እንዳለ። ልጁ በጣም ኃይለኛ ልጅ ነው ማለት እንደዚህ እንደመቀጨጩ አይደለም። ሰውን እንዳትንቁ ማለት መናቅ ሳይሆን ይሄ ምን ያውቃል ይሄ ምስኪን አንጀቴ ልቤ አትበሉ፣ በኋላ ትቃጠላላችሁ። እኔ እንደዚህ አንጀቴ እንዴት እንደሚራራለት ያሳዝነኛል ሳየው ማለት ነው። አሁን ያወቅኩት እኔም አሁን ነው ሀና እንደዚህ ይሄ ነገር ከተፈጠረ በኋላ ነው ያወቅኩት እሱ ልጅ ማለት ነው። እና ግን በቃ ያሳዝናል። ልጁን ስታዩት ቪዲዮውን ስታዩት የነበረበት ሁኔታ አሁን ገና በቅርብ ነው የመጣውና አብረው ከሄዱ ጓደኞቹ ራሱ ቀድሞ የመጣው እሱ ነውና ስፖንሰር በጣም ከፍተኛ ስፖንሰር እንዳገኘ ነው እየተናገሩ ያሉት ማለት ነው። እና ምን ብሎ ይናገር አሁን? ትላንትና እንደዚህ ብሎ ዛሬ ሲጀመር ባለፈው ራሱ የመጀመሪያ ቀን የሰጠው ቃልና በሁለተኛው ቀን ደግሞ ሲያስጨንቁት የሰጠው ቃል የተለያየ ቃል ነው። ግጥም ያለ አይደለም። መሀሉ ላይ ቁርጥ ቁርጥ መግባት የነበረበት ነገር አለ። የተነገረውን ነገር ነው የሚያወራው። ግን የመጀመሪያ ቀን ምንድን ነው ያለው? ገመዱን እንደወጣች በጣም ደከመችብን። ከደከመች በኋላ እኛን እለፉ ብላን እለፉ አለቻቸው ሲባል ሲጠየቅ አዎ እለፉ ብናል አለች። እለፉ አለችን። ከዛ እኛ አለፍን። 4 ሰዓት ምናምን ከቆዩ በኋላ ከ4 ሰዓት በኋላ መጡ ደላሎቹ።
እንደሞተች ነገሩን። የሚቀርባት ሰው አለ ወይ ምናምን ብለው ጠይቀውን የሚቀርባት ሰው የለም፣ ግን እንደዚሁ አብረን የተጓዝ ምናምን ነን ብለናቸው እንደሞተችና እንደቀበሯት ነገሩን ነበር ያለው የመጀመሪያ ቀን ማለት ነው። በሁለተኛው ቀን ደግሞ ትላንትና ተሰንጎ ሲያዝ ምንድን ያለው እንደዚህ ደከመች። ከደከመች በኋላ ከዛም በኋላ እለፉ ብላን ከሄደች በኋላ ከዚያ ሽፍቶች መጡ። እኛን የሚመሩን 2 መሪዎች ነበሩ፣ ከሷ ጋራ ደግሞ 2 መሪዎች ነበሩ። ሽፍቶች መጡና እናንተ ገንዘብ ምናምን አላችሁ እየተወሰነ ነገር ብለው እንደው ምን የራሱ ተመትቼ ነበር። ከዚያ ወደ እነሱ ሄደው እሷን ይዘዋት ያዟት እና አስቀሯት። ከዛም በኋላ ጮኸች። ከዚያ ከጮኸች በኋላ ድምጽ ሰምቻለሁ። ከዚያ በእግር በፈረስ በእጇን በእግሯም ነው ወደኛ የመጣችው ዳዴ እያለች። ከመጣች በኋላ ብዙም አልቆየንም፣ በጣም ድክም ብላለች። መሄድ ጀመርን። እንደዚያም ደክሟት እየሄድን ነበረ። ከዛም በኋላ እንደዚሁ ደግሞ ብቻ በጭራሽ የማይጨበጥ የማይቆነጠጥ ነገር እዚያም ነው የሚያወራውና ይሄንን ስታዩ በቃ ገንዘብ የማያደርገው ነገር የለም ትላላችሁ። ማለት ሰው ለፍቶ ጥሮ ግሮ ሲበላ ጥሩ ነው። በዚህ ላይ ግን ያን አሁን በጣም ከባድ ነው። ለምን እንደዚህ እንዳለ ለምን በምን እንደተያዘ በወንድሙም ተዙ ሊሆን ይችላል፣ በማን እንደተያዘ ፈጣሪ ያውቃ። አሁን ግን እና ሁሉም ያሉት ምንድነው እነሱ ሳውዲ አረቢያ እንዲወሰዱ ሁሉ የፈለከው ሀገር እኛም እንወስድሃለን። ዱባይን ከፈለክ ሳይውል ሳያደር ዱባይ እናመጣሃለን። እነሱ ሳውዲ እንዳመጡ ሁሉ እኛ ደግሞ ዱባይ እናመጣሃለን። ስለዚህ ያለውን ነገር ንገረን፣ ቪዲዮንም ስጠን፣ ይቺ ልጅ ወደ ልጇ ትመለስ። በዚያ ላይ ደግሞ ወንድሟም ባለቤቷም ምንም አይነት ወሬ እስካሁን ድረስ አየው። ምክንያቱም አሁን ጓደኛ ይኖራችኋል በደህናው ቀን በስልክ እንኳን የምታወራው ጓደኛ፣ ለሷ ደግሞ ነጋዴ ናት፣ ብዙ ነገር ነች፣ ጓደኞች ይኖራታል። አንድ ጓደኛ መጥቶ ስለሷ ያወራ ሰው የለም። ወንድሙ አንድ ቀን እሷ ናት መቼም እርግጠኛ ነኝ በህጋዊ እሷ በህገ ወጥ እየኖረች እየተገላመጠች እየተሳቀቀች ወንድሜ በህጋዊ ይኖርልኝ ብላ ሳውዲ ላይ እኔ መቼም እሷ ናት ብዬ ነው ማስበው፣ በግምት ነው አላቅም። እሷ ናት እርግጠኛ ያመጣችው። ግን አንድ ቀን ላይቭ ላይ መጥቶ ስለ እህቱ አልተናገረም። በእርግጥ አሁን ደላሎቹ ምናምኖቹ እንደሚባሉት እንዳለ እነዚህ እነሹምዬ አንድ ሰፈር ናቸው አሉ እዚህ ሀገር ቤት ማለት ነው። እና ለማውራት ይከብዳል። ቤተሰቦቻችን ጥቃት ይደርስባቸዋል፣ የሆነ ነገር ይሆናሉ ብለው ሊፈሩ ይችላሉ። ግን ሁሉም እኮ አብሮ ለመኖር ለመቻቻል ለመቀጠል ነው እንጂ ማን ከማን ያንሳል? በእውነት ለመቻቻል ካልሆነ በስተቀር ሁሉም እኮ ለራሱ ይፈራል። እና ይቺ ልጅ እንድትመለስ አሁን ነብር መሆን ያለበት ባልየው አልነበረ? አንዳንዶቹ እንደሚሉት ከሆነ ባልየው ራሱ እጁ አለበት እየተባለ የሚያወሩ ሰዎች አሉ። እንደውም የመጀመሪያ ቀን ላይ በጣም እየተቆጣ አንቺ ከዚህ ሀገር ሄደሽ ወረቀት አምጥተሽ ህጋዊ ከሆንሽ ለኔ ሚስት አትሆኝኝም እያለ በጣም ብዙ ነገር ሲላት ነበር። ባልየውን አሳልፎ ሰጣት። ባልየው እጁ አለበት እያሉ ይገኛሉ። ባልየው ለምንድን ነው ማትፈልጋት እንደውም እያለ ባለፈው የሸዋ ልጅ እየጠየቀው ምንድነው ሲል የነበረው በባህር ሄጄ ሬሷን እንኳን ሊብዬ ነበር፣ አባቷ ግን አስገዘቱኝ። ቢያንስ እኔ አሁን አንተም ከሞትክ እሷም እንደዚህ ከሆነች ይሄንን ልጅ ለማንድን ነው ነገ ጧት ማስረክበው? እናትህ እንዲሁ ሆነች አልኩኝ፣ አባትህ ደግሞ ምን ሆነ ብዬ ልናገር ነው ብለው እኔንም ወንድሟንም አስገዘቱን። ብቻ ይሄንን ያሉ ምንም ራሱ ማብራሪያ ያልሰጠም እሱ ማለት ነው። እና አንተንም ቻርጅ ማድረግ አንፈልግም ምናምን ነገር ብለው ተውት። ምንም ምስክርነት እየሰጠ አይደለም። አንድ ሰው አሁን አጠቃላይ እነዚህ የምጮሁት በቃ እንደ ሰውኛ ማለት እንደዚህ በቃ በተሰማው ነገር አባቷ ላይ በደረሰው ነገር አባትየው ከሸዋ እዚያ ድረስ እየተመላለሰ ማለት ትግርኛ እዚያ አካባቢ የሚችል ሰው ስለሌለ ትግርኛ ለማስተርጎም እዚያ ድረስ እየተመላለሰ እየተንከራተተ ያለው መረጃ እንግዲህ ሲደርሳቸው እነሱ ጋር ዝም ማለት አልቻሉም። ማለት አሁን ሀና ተባለች እንጂ ከሀና ውጭ እኮ ወደ ስልጤ የሄደችው ልጅ እኮ 5 ዓመት እዚያ ድንበር ላይ ስትደፈር የቆየች በስተመጨረሻ አርግዛባቸው አገር ቤት የላኳት ልጅ በ5ኛ ዓመቷን የገባችው እሷም ማናገር አልተቻለም፣ ማዘን ላይ ስለሆነች አባቷ ስለሞተባት። እና ግን ምንድን ያለችው 60 ሰው አለ ምናምን የሚባል ታጋች አለ ሲሉ ሰምቻለሁ። ነገር ግን ከዚያ በላይ ነው ያለው። በወሬ ደረጃ ይሄ ነው ይባል እንጂ በጣም ብዙ ሰው ነው እዚያ ቦታ ያለው። እንግዲህ ሸራ ወጥረው በየቦታው ነው ያሉት። ሴት ብቻ ሳይሆን ወንዶች ራሱ ታግተው ገንዘብ ይጠየቃሉ። ያንን ገንዘብ የሚልክላቸው እየጠፋ እዚያ እየተደበደቡ ውሃ የሚቀዱ ሊጥ የሚያወኩ ቂጣ የሚጋግሩ እነሱ ናቸው። በጣም ስቃያቸው ከሴት በላይ የከፋ እንደሆነ ነው እየተናገሩ ያሉት ማለት ነው። እና ሞቱ እየተባሉ ፎቶቸው የተላከ ሴት ሁላ እዛ አለበት ህይወት። እና በጣም ነው የሚያሳዝነው። የመጨረሻው ዘመን ላይ ነን። ሰው ማን ነው ታማኙ በአሁን ሰዓት? በእውነቱ ማለት ነው ማን ነው ታማኙ?
በበረሃ ስትንከራተት እንደዚያ በሴትና አቅሟ ደከመኝ ሰለቸኝ ሳትል ህፃን ልጅ ይዛ እንደዚያ ሆና ይሄ ወጣት ነው የትም ቦታ ሰርቶ መብላት የሚችል። ለእውነት ግን አልቆመም። አያቸው አይደል? ብዙ ሰዎችን አይተናል። በቆማቸው ብዙ ጓደኛ የነበራቸው ሲሰወሩ ግን አንድ ምስክር ያጡ ብዙ ሰዎች አሉ። ሀናም ለዚህ ምስክር ናት። ይሄ ልጅ እውነት የትም ቦታ ሄዱ ወንድ ነው፣ ገና ወጣት ነው። እንደ ማንኛውም ሰው መፎከር መሸለል ይችላል። ግላ ይቺ ልጅ በቃ ተሞተን የህይወት የለ ኑር ነው ያለው። መረጃ እያለው መረጃው ማውጣት አልፈለገም። አዎ የገጠር ልጅ የሚያውቀው ነገር እንዳለ ግልጽ ነው። ብቻ እግዚአብሔር እሱ ፍርዱን ይስጥ። የአባትየው አምላክ ሲንከራተት ከዚያ ወደዚህ ምን ያህል ከባድ እንደሆነ አማራ ክልል ከአንዱ ቦታ አንድ ቦታ የሚያውቀው ያውቀዋል፣ በአሁን ሰዓት ማለት ነው። እንደዚያ እየተንከራተተ ግን እግዚአብሔር አቡፋኑ ምንድን ነው ያለው? ከደጀ ሰላም ሲንከራተቱ ፈጣሪ ነው እንደዚህ ያደረጋቸው ማለት ፈጣሪ ነው የኢትዮጵያን ህዝብ እንደዚህ አብሯቸው እንዲቆም እኔ እንደዚህ ስራዬን ትቼ ሁሉን ትቼ እንዲቆም ያደረጋቸው ፈጣሪ ነው። በየደጀ ሰላም እየተንከራተቱ እነኛ አባት ነው ያለው። በቃ እውነት ነው። 50 ሺህ ምናምን ሺህ የዚች ልጅ ጉዳይ በቃ እንደ ጉዳዩ አድርጎ አንድ ዘመድ ከጎኗ ሳይቆም አንድ ጓደኛ አለውልሽ ሳይላት ሁሉም ትተዋት፣ ሌሎቹ ግን ስራቸው አድርገው ስራቸውን ትተው እንደዚህ የቆሙላት። አባትየው ምን ብለው አልቅሰው ነው ወደ ሰማይ ባቸውን ምን ብለው ረጭተው ነው ያልኩት። እና መጨረሻውን ብቻ በሰላም ተመልሳ ሌሎችም መመለሻ ምክንያት ሆና ለደስታ ያብቃን። እንደዚህ ደግሞ በየሶሻል ሚዲያው እና ቡፋኑ ምናምን ብቻ አይደሉም፣ ያልቆመ ሰው የለም። እዚያው የምን ላይ ሆነው ራሱ ቪዲዮ እየቀረጹ እየተሳቀቁ ይሄ ሁሉ ሰው እግዚአብሔር አምላክ ያሰቡትን መንገዳቸውን ክፍት ያደርግላቸው። ያልታሰበ እንጀራ ይስጣቸው፣ የማታ እንጀራ ይስጣቸው። ህይወታቸው እንደማማ ዝናሽ መጨረሻቸው ያማረ ይሁን ነው የምለው። በእውነት እኔ እንጃ እኔ ምን ብዬ እንደምርቃቸው። ሁላችሁም በጸሎታቸው አስቧቸው፣ መጨረሻቸው ያማረ የደስታ እንዲሆንላቸው እመኛለሁ። በያላችሁ በሰላማችሁ ዛሬ ቻው።